የአላህ መልእክተኛ ሳቃቸው አልነበረም ፈገግታ እንጂ ይላል። ከትከት ብሎ የሚስቅ ሰው ከሆነ ምንድነው ይሄ የሚጃጃል ያስብላል በእውነቱ። ነብያችን አለይሂ ሰላቱ ወሰላም ከተቡክ ዘመቻ ሲመለሱ ግብት ሲሉ ቤት ውስጥ ያን መጋረጃውን ግልጥ አደረገ። የሚቱ አይሻ ረዲየላሁ ዐንሃ ወርዳሃ መጫወቻ እንትኖች ነበሯቸው አሻንጉሊቶች። ከዚያ ሲያዩ የአላህ መልእክተኛ ምንድነው ይሄ ማየው ደግሞ አይሻዬ አሏት። እነዚህማ ልጆቼ ናቸው፣ ሴት ልጆቼ ናቸው። ልጆችሽ መካከል ማየው ደግሞ ምንድነው ይሄሳ አሏት። ፈረስ ነዋ ፈረሱላሁ ጀናሃኒ እንዴ ከመቶ ጊዜ በላይ አብሬያቸው ተቀምጫለሁ አለ። እድል ያገኝ ወላሂ ነብዩን ሰለላሁ ዐለይሂ ወሰለም ማወደሻ ቃላት ያጥራሉ። ብዙ ተደርሰዋል፣ ብዙ ተጽፈዋል። በወርቅ ቢጻፍ በብር ነብዩን ሰለላሁ ዐለይሂ ወሰለም ማወደስ ቃላት ያጥራሉና ይሄ ነድረተ ነዒም በሚለው ካስተዳደጋቸው ጀምሮ እስካሁን ያለው አንድ እንኳን እንከን የሚወጣለት ባህሪ የሌላቸው ረሱሉ አለይሂ ሰላቱ ወሰላም ሁሉ ሐያታቸው ደስ የሚል ወንድሞቼ እህቶቼ ትልቁም ትንሹም በቤት ውስጥም በመስጂድ ውስጥም ሐያታቸው መማር አለብን። اللهم يا ربي إنا نحب رسولك اللهم احشرنا معه يا رب العالمين اللهم يا ربي اجعلنا من أمته واغفر لنا ذنوبنا يا رب العالمين እድለኞች ናቸው የነብዩ ባልደረቦች ረዲየላሁ ዐንሁም ወአርዳሁም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في ተመልካቾቻችን እያለን ነድረቱ ነዒም የሚለው ፕሮግራማችን ስለ ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ጋር የነበራቸው መስተጋብርና እሳቸውስ የተለያዩ ሰዋዊ ባህሪያዎቻቸውን ማዘን ያዝኑ ነበር ወይ ይደሰቱ ነበር ወይ ምን ያስከፋቸው ነበር ወይ የሚሉትን ምን ያስለቅሳቸው ነበር የሚለውን እያየን ከሼኻችን ከሼኽ ኑረላህ ሐሚዲን ጋር አሳልፈናል። ዛሬ ኢንሻአላህ የዚህ ነድረቱ ነዒም የሚለው አጠቃላይ ፕሮግራም የመጨረሻውን ክፍል ነብዩ ሰለላሁ ዐለይሂ ወሰለም ይስቁ ነበር፣ ሳቃቸውስ እንዴት ነበር፣ ምንስ ነበር ያስቃቸው የነበረው የሚሉትን ነጥቦች አይተን በሌላ ደግሞ አዲስ ርዕስ የምንገናኝበት ሁኔታ እስከምንገናኝ ድረስ የምናጠናቅቅ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያው ይሄ ስለ ነብዩ ሰለላሁ ዐለይሂ ወሰለም ብናወራ አንጠግብ ብንቀጥልም ደስ ይለን ነበር። ነገር ግን ሌሎችም መዳሰስ ያለባቸው ርዕሶች ስላሉ ኢንሻአላህ ዛሬ በመጨረሻው ፕሮግራማችን ነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው ሳቅ አይተን እንዝጋው። ነብዩ ሰለላሁ ዐለይሂ ወሰለም ይስቁ ነበር፣ ምን አይነት አሳሳቅስ ነበር የሚለው እንይስ። الحمد لله رب العالمين وصلى الله وسلم على سيدنا محمد سيد المرسلين وعلى آله وصحبه أجمعين. في ظل أخلاق نبينا محمد صلى الله عليه وسلم بنبياتشن سنة مقبار باهري هنيتا وسط منور سلزي ماورات ከዚህ የበለጠ የሚያስደስት ከዚህ የበለጠ ልብን የሚያረካ ነገር የለም። እስካሁን ከላይ ጀምረን እንግዲህ ነብያችን አለይሂ ሰላቱ ወሰላም እንዴት እንደነበሩ ነድረቱ ነዒም በሚለው ርዕሳችን ስንመለከተው ቆይተናል። አላህ ይቀበለን። ነብያችን አለይሂ ሰላቱ ወሰላም ሰዋዊ ባህሪያቸውን መለኮታዊ ባህሪያቸውን ከአላህ ሲመጣ የሚታዘዙበትን ማለቴ ነው ያንን ስናይ ቆይተናል። አሁን ሰዋዊ ባህሪያቸው ላይ የተለያዩ ባህሪያታቸውን ስንመለከት ቆይተናል። ነብያችን ይስቁ ነበር። የሚያስቃቸው ነገር ምንድነው የሚለውን እንመለከታለን እንጂ ይህን በተመለከተ صاحب الحمزية عليه رحمة الله እንዲህ ይላል سيد ضحكه التبسم والمشي الهوينا ونومه الإغفاء ይላል። ነብያችንን ሰይድ هو ሳቃቸው ፈገግታ ተበሱም የሆነ አካሄዳቸው ረጋ ያለ ክብር የተሞላበት ሰክ ማይሉ ضحكه التبسم والمشي الهوينا እንቅልፋቸው ደግሞ إغفاء ብቻ كان ينام عيناه تنام عيناه ولا ينام قلبه عليه الصلاة والسلام አይናቸው ይተኛል እንትናቸው ምንድነው ልባቸው የማይተኛ የሆነ رسول عليه الصلاة والسلام الحبيب المصطفى ናቸው ضحكه صلى الله عليه وسلم ይህን በተመለከተ እንግዲህ ሳቃቸውን በተመለከተ كان رسولنا صلى الله عليه وسلم تعلو محياه البسمة والبشر
ፊታቸውን ገጽታቸውን ሁል ጊዜ ደስታ ያኒ ክብር የተሞላበት ነበር ነብያችን አለይሂ ሰላቱ ወሰላም። ሳቃቸው ደግሞ አሁን እንዳልኩት ፈገግታ ተበሱም ነበር ማለት ነው። ይህም በተመለከተ አብዱላህ ብን አልሐሪስ የዘገቡት ሐዲስ ቃለ ማ ካነ ضحك رسول الله صلى الله عليه وسلم ኢላ ተበሱማ የአላህ መልእክተኛ ሳቃቸው አልነበረም ፈገግታ እንጂ ይላል ትርሚዚ የዘገቡት ሐዲስ። ካካ የለውም ከትከት ብሎ መሳቅ ብሎ ፍርፍር ብሎ መሳቅ ፍርፍር ብሎ ድምጽ ከፍ አድርጎ መሳቅ አልነበረም ረሱሉ ዘንድ አለይሂ ሰላቱ ወሰላም። እርግጥ አንዳንዴ ይስቃሉ ሐታ ተብዱ ወነዋጅዙሁ ወደፊት የምንመለከተው ነገር ነው ከይፍያው ላይ ስንገባ ማለት ነው። ነገር ግን አብዛኛው ከነብዩ የሚታወቀው ሳቃቸው ፈገግታ ነው፣ ተበሱም ነው። ይህ ደግሞ ባህሪያቸው አይለያቸውም። ሁል ጊዜ ፈታ እንዳሉ ነው። ሰው ሲመጣ ፈታ ብለው ፊታቸው ላይ ደስታ፣ ሁሉም እሳቸውን የሚያገኝ ሁሉ ደስታ ስለሚያይባቸው እኔም ብቻ ነው የሚወዱት፣ በቃ ከኔ በላይ የሚወዱት የላቸውም የሚል ስሜት እስከሚፈጠርበት ድረስ ነበር የነበሩት። ሜቱ ዓኢሻ ረዲየላሁ ዐንሃ ወአርዳሃ ስለ ነብዩ ሲያወሩ ምን አሉ? ማ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም ሙስተጅሚዐን ቀጡ ዳሒከን ሐታ አራ ሚንሁ ለሀዋቲሂ። ነቢያችንን ዐለይሂ ሰላቱ ወሰላም ሙሉ ሳቅ ውስጥ ገብተው አንድም ጊዜ አይቻቸው አላውቅም። እንደው ይሄን ድዳቸውን ወይም ላንቃቸውን እስከምመለከት ሰው ሲስቅ እንትን ይላል አይደል? አፉን በጣም ስለሚከፍ አዎ፣ በዚያ መልኩ ሲስቁ በፍጹም አይቻቸው አላውቅም ይሉ ነበር። አይስቁም ማለት ነው ታዲያ? አይደለም፣ ይስቃሉ። ግን ኢነማ ካነ የተበሰም ፈገግ ነበር የሚሉት እንደው የሳቅ ባህሪ ነበር የሚያሳዩት። ይሄ ቡኻሪና ሙስሊም የዘገቡት ሐዲስ ነው። እና ነቢያችን አለይሂ ሰላቱ ወሰላም ሳቃቸው ተበሱም ነበር፣ ከዚህ አይጨምሩም። ይሄ ጋሊበል አህዋል ላይ ነው። መጀመሪያ ላይ እንዳልኩ አብዛኛው ባህሪያቸው እንጂ አለበለዚያ አንዳንዴ የቀንጣጤያቸው እስከሚታይ ወይም ደግሞ ነዋጅድ ማለት ክራንቻቸው እስከሚታይ ይስቁ ነበር ማለት ነው አለይሂ ሰላቱ ወሰላም። ናም طيب ነብይ ሰለላሁ ዐለይሂ ወሰለም ያው አንዳንዴም ሳቅ ደረጃ ሳቅ የምንለው ደረጃ ላይ የሚደርስ አሳሳቅ ቢስቁም ነገር ግን አብዛኛው ጊዜ እሳቸው ሐያት ፈገግታ ነበረ። እውነት ነው። ይሄ ሙሩአ ይሄ ክብር የሚባለው የሰው ልጅ በሆኖ ባልሆኖ አብዝቶ ከትከት ብሎ የሚስቅ ሰው ከሆነ ምንድነው ይሄ የሚጃጃል ያስብላል በእውነቱ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የእሳቸው ሙሩአ ሙሉ አርገው አላህ Subhanahu Wa Ta'ala የፈጠራቸው ናቸውና በባህሪ ደረጃ የእሳቸው አሳሳቅ ይህ ነው የሚለው ከዛም አንፃር ነው ለኛም ከእሳቸውን አርአያ አድርገን እንድንከተላቸውም ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ይህ ከነበረ አሳሳቃቸው የሚያስቃቸው ነገሮችስ መካከል የተወሰነ እስኪ እንጥቀስ። ነብያችን አለይሂ ሰላቱ ወሰላም ከሚያስቃቸው ነገር ውስጥ እንግዲህ ማንኛውም ሰው እንደመሆናቸው ሰውን የሚያስደንቅ ነገር ሁሉ ያስደንቃቸዋል። በንግግር ይስቃሉ፣ በተግባር ይስቃሉ። እንደዚሁም ደግሞ ያኒ አንድን ሰው ሁኔታውን ከማጽደቅም የተነሳ የሚስቁበት አለ። ከማጽደቅ ያ ነገር ሐራም አለመሆኑን ክልክል አለመሆኑን ያንን ነገር ሲያጸድቁና ሲያሳልፉት በሳቅ መልኩም ያኒ መልእክታቸውን የሚያስተላልፉበት ሁኔታ አለ። ይሄን በተመለከተ ሜቱ ዓኢሻ ረዲየላሁ ዐንሃ ወአርዳሃ ቃለት ምን ይላሉ? ነብያችን አለይሂ ሰላቱ ወሰላም ከተቡክ ዘመቻ ሲመለሱ ወይም ኸይበር አሉ ኸይበር ዘመቻ ሲመለሱ በመኖሪያዋ ክፍሏ ወይም መጋረጃዋ ውስጥ የሆነ መጫዋወቻ ነገር ነበር አሉ። ከዚያ ግብት ሲሉ ቤት ውስጥ ያን መጋረጃውን ግልጥ አደረገ። ሜቱ ዓኢሻ ረዲየላሁ ዐንሃ ወአርዳሃ ግልጥ ሲያደርገው እዚያ ውስጥ መጫወቻ እንትኖች ነበሯቸው፣ አሻንጉሊቶች። እንግዲህ ምናልባት የዛን ጊዜ በእጅ የሚሰሩ ከምናምኑ ከንትን የሚሰሩ መጫወቻዎች ነበራት ሜቱ ዓኢሻ ረዲየላሁ ዐንሃ የነብያችን ባለቤት ካገቧት በኋላ እኮ ነው ትልቅ ሁና ማለት ነው። ተቡክ ዘመቻ አሁን ለምሳሌ በዚያን ሰዓት እድሜዋ 17 እና እዚያ አካባቢ ያለ ኮረዳ ልጅ ናት ረዲየላሁ ዐንሃ ወአርዳሃ። እና በዚያን ሰዓት ራሱ መጫወቻ ነበራት ማለት ነው ሜቱ ዓኢሻ። ከዚያ ሲያዩ የአላህ መልእክተኛ ምን አሏት? ማ ሃዛ ያ ዓኢሸቱ፣ ምንድነው ይሄ ማየው ደግሞ ዓኢሻዬ አሏት። አንቺ ዓኢሻ ምንድነው ደግሞ ይሄ ማየው? ሱብሃንአላህ አነጋገራቸው ራሱ ሲሏት ቃለት በናቲ፣ እነዚህማ ልጆቼ ናቸው፣ ሴት ልጆቼ ናቸው
አልኳቸው አለች። ከዚያ የአላህ መልእክተኛ እነዚህ እንትኖች መካከል የሆነ ፈረስ ስዕል ነበር አለች። ያ ፈረስ ደግሞ ሁለት ክንፎች አሉት። ከዚያ ምን አሉ የአላህ መልእክት ማ هذا الذي أرى وسطهن ታዲያ ልጆችሽ መካከል ማየው ደግሞ ምንድነው ይሄሳ አሏት። ከዚያ ምን አለች እሷ ማ هذا ፈረስ ነዋ قالت ፈረስ ነዋ አልኳቸው አለች። ታዲያ وما الذي عليه ምንድነው ፈረሱ ደግሞ ያለበት የተጫነበት ነገር ምንድነው አሉኝ አለች። ከጎንና ከጎኑ ክንፍ ነገር አድርጋለታለችና ክንፍ ነዋ አልኳቸው አለች። ፈረሱን ለሁ ጀናሃኒ እንዴ ሁለት ክንፍ ያለው ፈረስ አሉኝ አለች። ሲሉ ጊዜ ቃለት አማ ሰሚዕተ አነ ሊሱለይማን ኸይለ ለሃ አጅኒሐቱን ሱብሓነላህ እንዴ ሱለይማን ሁለት ክንፍ ያለው ፈረሶች ክንፎች ያሏቸው ፈረሶች አላቸው ማለትን አልሰማህም እንዴ አለቻቸው። እንግዲህ የምታነጋግረው ተመልከቱ ነብዩን ነው አለይሂ ሰላቱ ወሰላም እናጣቀም እንዴ እንደገና ባሏ ነው። እንደገና እሷ ደግሞ እድሜዋን ተመልከት። አሁን እዚህ ላይ ዑለማዎች ብዙ ነገር አሉ። እንዴት እድሜዋ ወጣት እያለ መጫወቻስ እንዴት ኖራት የሚል ነገር አንስተዋል። ወጣት እያለች የኖራት ሴቶች መጫወት ይችላሉ፣ ለሴቶች እንደዚህ ሉዕባ ቢኖራቸው ይቻላል ማለትን ለማሳየት ነው። ፊቅሁ ውስጥ ገባ ብለን ማለት ነው። እንደገና ደግሞ ወይ ሌሎቹ ደግሞ ምናሉ ምናልባት የሷ የዛን ጊዜ ከመጫወት እድሜ አልወጣችም፣ ቶሎ ባሊግነት ደረጃ የሚደርሳለ አቅመ ሔዋንነት ደረጃ ቶሎ ማይደርሳለ። ከዚያ አንፃር አይሻ ፉስሐው ተሰጥቷታል። ሌላው ትልቁ የምንማርለት ከዚህ ነገር ላይ ሙዳዓባ ያኒ ማጫወት አይሻ ረዲየላሁ ዐንሃ ወአርዳሃ ነብያችን አለይሂ ሰላቱ ወሰላም ሙዳዓባ ነው ያደ ምንድነው ይሄን እኮ ከሱለይማን የሚለው ሱለይማን ፈረስ እንዲህ የለውም እንዴ ማለትን ከማን ትሰማዋለች? ከዚያው ከነብዩ ነው የሰማችው። መልሳ ግን እሳቸውን አታውቅም እንዴ አለቻቸው። ምን ያክል ዘና እንደሚያደርጓት። ሌላው ከዚህ የምንማረው ነብያችን አለይሂ ሰላቱ ወሰላም ያንን ነገር አጸደቁት። በምንድነው ያጸደቁት? بالضحك ነብያችን ሳቁ አለች። እንዲህ ሲላቸው فضحك حتى رأيت نواجذه ይሄን ክራንቻቸውን እስከማይ ድረስ ፈገግ ብለው በደንብ ሳቁ ማለት ነው የአላህ መልእክተኛ። እንግዲህ ነብያችን ሳቃቸው ከዚህ ያለፈ አልነበረም ማለት ነው። ሳቃሉ ትላለች እና በዚህ እንትናቸው አስተምሮት የተሞላበትንና ያኒ ሰውነታቸውን የሚያመለክት ባህሪ ነበር ነብዩ አለይሂ ሰላቱ ወሰላም የሚታይባቸው የነበረው ማለት ነው። ያው ይህ በጣም ብዙ ትምህርት ሊሰጥ የሚችል እንትን ነው። አይሻ ረዲየላሁ ዐንሃ 15 እና ከዛ በላይም አልፋ ከዙሪያዋ መጫወቻዎች አለመጥፋቱ ሴቶች እንደዚህ አይነት ነገር እንደሚወዱ ራሱ ያው የታወቀ ነገር ነው በርግጥ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም መተው እሷን በዚህ መንገድ ማጫወታቸው እንዳለ ሆኖ ይህ ጉዳይ ላይ ዑመር ኢብኑ አልኸጣብ ያሉትን ነገር እንትን ይላሉ። ዑመር በጀግንነት በጣም ቁጡና ኮስተር ያለ ሰው ከመሆናቸው ነው ብዙዎቻችን የምናውቀው። ነገር ግን ነብዩ ሰለላሁ ምን አሉ እሳቸው ራሳቸው ينبغي للرجل أن يكون في أهله مثل الصبي ሰውየው ከቤተሰቦቹ ጋር ልክ እንደ ህፃን ሊሆን ይገባዋል። እሱ ጋር ግን ወንድ መሆን በሚገባው ሰዓት ግን ወንዱ ነው መገኘት አለበት ያሉበት ሁኔታ አለ። ከቤተሰብ ጋር እዛ ውጪ የምታሳየውን ባህሪ ማሳየት የለብህም የሚልን እሳቸው በዚህ መንገድ ነው የገለጹትና ይሄ ትልቅ ትምህርት ሊሰጠን የሚገባ ነው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር አንድ ብቻ ለሚጫወቱ የነበሩት ጃቢር ብን አብዱላህ ያዙት ነበር ለማተዘወጅ ሀላ ጃሪየተን ቱላዒቡሃ ወቱላዒቡክ እንዴ ገና እድሜዋ ገና የሆነች ልጅ አታገባም ነበር ወይ የምታጫውታት የምታጫውትህ ብለው አው ቱዳሂኩሃ ወቱዳሂኩክ የምታስቃት ብለው ያዘዙበት ሁኔታ አለና ይሄ ከቤተሰብ ጋር መጫወት መሳሳቅ የሚባል ነገር በእስልምና በጣም የተበረታታ አንዳንድ ወላሂ ኡስታዝ ሼክ ቤት ውስጥ ገብተው ራሱ እዛ ክፍል ይገባል፣ እሷ እዚህ ክፍል ትገባለች፣ እሱም ስልኩን ይይዛል፣ እሷም ስልኳን ትይዛለች። ከዛ በኋላ ከስንት አንዴ ወይ ላስቤዛ ወይ ልጁን ትምህርት ቤት እናስገባና ለትላልቅ ጉዳይ ካልሆነ በስተቀር የማያወሩ ቤተሰቦች ባለትዳሮች አሉና ይህ ከእስልምና የወጣ የቤተሰብ ስነ ስርዓት ስለሆነ ይሄን እንድናስተካክለው ጥቆማ እየሰጠው ከረፍት በኋላ ስንመለስ ደግሞ ሌሎች ነብዩ ሰለላሁ ዐለይሂ ወሰለም ያስቃቸው የነበሩ ጉዳዮችን የምናይ ይሆናል። ሳትርቁ ጠብቁ።
ቢስሚላሂ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን። ክቡራን የአፍሪካ ቲቪ ተመልካቾቻችን ከረፍት መልስ ተመልሰን ተገናኝተናል። ሌላ ሼክ ረሱልን ሰለላሁ ዐለይሂ ወሰለም ያስቅ የነበሩ ጉዳዮች መካከል እስኪ ነቢያችንን ሰለላሁ ዐለይሂ ወሰለም የሚያስቁት እንግዲህ ያው ነቢያችን ዐለይሂ ሰላቱ ወሰላም ከቤተሰቦቻቸው ጋር ያለው እንትን ቤተሰብን በቃል ቱላዒቡከ ወቱላዒቡሃ መጀመሪያ ወደ እረፍት ከመውጣታችን በፊት ካነሳኸው ሐዲስ ባሻገር ለራሳቸው ራሱ እስከ መጨረሻው ወረድ ብለው ቤተሰቦቻቸውን እንደሚያዝናኑ የሚያመለክቱ ሐዲሶች በጣም ብዙ ናቸው። ወደዚያ መለስ ብንል እንግዲህ ሐለቃው እሱ ብቻ ስለሚሆን እንጂ አንድ ብቻ ለአብነት ያክል ልጥቀስና እናልፈዋለን። በተደጋጋሚ ጠቅሰነዋል፣ ግን አስፈላጊ ስለሆነ ነቢያችን ዐለይሂ ሰላቱ ወሰላም ከሚስቶቻቸው ውስጥ ወጣትና ልጅ የነበረችው አይሻ ናት ረዲየላሁ ዐንሃ። እሳቸው ትልቅ ሰው ናቸው፣ እሷ ግን ልጅ ነበረች። ከሷ ጋር በሷ ደረጃ ወረድ ብለው የሚያጫውቱበት አንድ ክስተት መንገድ እየሄዱ ወደ ኋላ ሰሃቦቻቸውን ቅደሙ ብለው እሷን ወደ ኋላ አስቀርተው የሩጫ ውድድር ሁሉ የተጫወቱበት ሁለት ጊዜ፣ አንዴ የቀደመቻቸው ሌላ ጊዜ ደግሞ እሳቸው ቀደሟት። ይህ ማለት ረሱሉ ዐለይሂ ሰላቱ ወሰላም ለቤተሰቦቻቸው እስከ መጨረሻው ድረስ ወረድ ብለው የሚያጫውቱና ዘና የሚያደርጉ መሆናቸውን የሚያመለክት ነበር። ሌላው ነቢያችን ዐለይሂ ሰላቱ ወሰላም የሚስቁበት ከባልደረቦቻቸው ጋር በመጋራት ይስቁ ነበር። ያው ሳቃቸውን ሁኔታውን ገልጸናል። እሱም ተበሱም ነው የሚያደርጉት፣ ግን የመጨረሻ ሳቃቸው መሆኑን ሁሉም ይረዳል። ሲማክ ብኑ ሐርብ ባወሩት ሐዲስ ለጃቢር ብኑ ሰሙራ ረዲየላሁ ዐንሁ እንዲህ አልኩት ይላሉ። አኩንተ ቱጃሊሱ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ የአላህን መልእክተኛ ብዙ ጊዜ ትቀማመጣቸው ነበር አልኳቸው አለ። አብረሃቸው ትቀመጥ ነበር ብዬ ስለው ቃለ ነዓም ከሲረን፣ ብዙ ጊዜ አብሬያቸው እቀመጣለሁኝ አለና ጃለስቱ ነቢይ ሰለላሁ ዐለይሂ ወሰለም አክተረ ሚን ሚአቲ መራ። ምንኛ እድለኛ ነው ዐለይሂ ሪድዋኑላህ ይህን እድል ያገኘ ከመቶ ጊዜ በላይ አብሬያቸው ቁጭ ብዬ አሳልፌያለሁ ይላል። አላሁመ ያ ረቢ ኢና ኑሒቡ ረሱለክ አላሁመ አሕሹርና መዐሁ ያ ረበል ዓለሚን አላሁመ ያ ረቢ እጅዐልና ሚን ኡመቲሂ ወግፊር ለና ዙኑበና ያ ረበል ዓለሚን። እድለኞች ናቸው የነቢዩ ባልደረቦች ረዲየላሁ ዐንሁም ወአርዳሁም። ከመቶ ጊዜ በላይ አብሬያቸው ተቀምጫለሁ አለ ጃቢር ብኑ ሰሙራ ረዲየላሁ ዐንሁ ወአርዳህ። ምን ይላል? ካነ ላ የቁሙ ሚን ሙሰላሁ አለዚ ዩሰሊ ፊህ ሱብሐ አው ልገዳተ ሐታ ተጥሉዐ ሸምሱ። በባህሪያቸው ነቢያችን ዐለይሂ ሰላቱ ወሰላም ሱብሕን ከሰገዱበት ቦታ አይነሱም ነበር ፀሐይ እስከምትወጣና ሰላት አልኢሽራቅን እስከሚሰግዱ ድረስ ማለት ነው። ሐታ ተጥሉዐ ሸምሱ ፈኢዛ ጠለዐት ሸምሱ ቃመ ወካኑ ይነሳሉ፣ ይሰግዳሉ፣ ይወጣሉ። እና ነቢያችን እዚያ ተቀምጠው ከባህሪያቸው ጥሩነት ሰሓቦቻቸው እዚያ ተቀምጠው ዙሪያቸው ያወሩ ነበር። ነቢያችንም ዐለይሂ ሰላቱ ወሰላም ፈየእኹዙነ ሚን አምሪል ጃሂልያ፣ ያለፈ ከእስልምና በፊት የነበረ ህይወታቸውን ያነሳሉ፣ ይሳሳቃሉ። የአላህን መልእክተኛ ዩሻሪኩሁም ፊ ዛሊክ፣ ይጋሯቸዋል። ወየተበሰም ፈገግ ይሉ ነበር። ነቢያችንን የሚያስቃቸው እንግዲህ ሰዎች አጠገባቸው ሲወራሩ ያንን ተቀብለው የሚስቁበት ነው። ሌላ ጊዜ ደግሞ የሰዎች ሁኔታ ያስቃቸው ነበር። አንድ ቀን ነቢያችን ዘንድ ሴቶች ተሰባስበው ያወራሉ፣ ድምፃቸውን ከፍ አድርገው ያወራሉ። ድምፃቸውን ከፍ አድርገው ከነቢዩ ጋር ወሬም አንዳንዴ እሳቸውም እየቀላቀሉ ማለት ነው። እሳቸውም ሳይቀላቅሉ ሴቶች፣ የአካባቢ ሴቶች እኮ ናቸው፣ ጎረቤቶች ተሰባስበው ያወራሉ። በዚያ ሁኔታ ላይ ያሉ ዑመር ብኑ ልኸጣብ አሰላሙ ዐለይኩም ብለው ብቅ አሉ። እሳቸው ሲመጡ ሴቶች ቶሎ ብለው ሒጃባቸው ምናምናቸውን ለባበሱና የሚሰታተረው ምናምኑ ተሰታተረ፣ ጸጥ ተባለ። ከዚያ ነቢያችን ሳቅ አሉ። እንግዲህ የሰው ሁኔታ ያስቃቸዋል ብና ሳቅ አሉ። ሳቅ ሲሉ ዑመር ብኑ ልኸጣብ ሁኔታቸውን አዩና አላህ ሳቅዎትን ይጨምርልዎት፣ ምንድነው ያሰቀዎት ያ ረሱላላህ ብለው ጠየቋቸው። እረኔስ እንደው እነዚህ ሴቶች አስደንቀውኝ ነው፣ እሳቸውና እነሱ ናቸው የገረሙኝ አሉ። ምን ነው በምን አስገረመዎት ሲሏቸው ደህና እየተጫወቱ ነበር፣ ያንተን ድምፅ ሲሰሙ ለማ ሰሚዕነ ሰውተከ ተባደርነ ልሒጃብ፣ ቶሎ ቶሎ ብሎ ሒጃባቸውን ለባበሱ አሉና በሴቶቹ ተደንቀው ሳቁ የአላህ መልእክተኛ። ከዚያ ዑመር ብኑ ልኸጣብ እንዴ ሊከበር የሚገባው ሒጃብ ሊለበስለትና ድምፅ ዝቅ ሊደረግለት የሚገባው አንተ ነህ እንጂ እኔ ደግሞ ምንድነኝ ብለው ሲሉ ከዚያ አሉና ይሄንን ወደ ሴቶቹ በወቀሳ ተመለሱ፣ ሊቆጧቸው ማለት ነው። ያ ዐዱዋቲ አንፉሲህን አሉ፣ እናንተ የነፍሶቻችሁ ጠላት አሏቸው። ወለም ተሀብና አተሀብነኒ ወለም ተሀብነ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ እኔን ነው የምታፍሩት፣ እኔን ነው የምታከብሩት፣ የአላህን መልእክተኛ ያላከበራችሁ አሏቸው።
እኔን ነው የምታከብሩት ሲሏቸው ያኔ ቁልና ኢነከ አፈض ወአግለظ አሉ። አንተ እኮ ጨካኝ ያኒ ብርቱ ነው። አሁንም ተመልከት የዐዱዋቲ አንፉሲክነ እኮ ነው ያሉት ነቢያችን። ለመምከር ቢፈልጉ ግን ይህን ቃል አይጠቀሙም። እናንተ የነፍሶቻችሁ ጠላት አሏቸው። አንተ እኮ ያኒ ጨከን ያለ ባህሪ ያለህ አፈضነ ንግግርም ላይ ገሊዝ ነህ ያኒ ይሄን ደንደን ያልክ ነህ። ቀለል ያለ ቃል አጥቼ ነው። አለበለዚያማ ቁርአን ላይ ስንፈስረው እኮ ፈضን ገሊዝ አልቀልቢ ልበደረቅ ጨካኝ ብትሆን ብለን ነው የምንፈስረው። ያንን ለዑመር ላለመጠቀም ፈልጌ እንጂ። ስለዚህ አንተ አፈضነህ አግለዝነህ አሏቸው። ሲሏቸው ጊዜ አዎ እውነት ነው የአላህ መልእክተኛ ገር ናቸው፣ ለስላሳ ናቸው፣ ሰው ከሳቸው አይበረግግም፣ ሐታ ሁሉም እኔን ነው የሚወዱት ብሎ እስከሚያስብ ድረስ ሴቶቹ ራሱ የአላህ መልእክተኛ ባሉበት ቦታ ላይ ዘና ብለው እየተሳሳቁ እየተጫወቱ ነበር። ዑመር ሲመጣ ግን ሰብሰብ ነው ያሉት። ያኔ ያደረገው ለምንድን ነው? ዑመር ገለዝ ያሉ ደንደን ያሉ ጨከን ያሉ ነገራቶችን እንዲህ በቀላሉ ማያልፉ ስለነበረ ነው። ሐታ የቃላት አጠቃቀማቸው ራሱ ተመልከት። የዐዱዋቲ አንፉሲኩነ ነው ያሉት። ያኔ የአላህ መልእክተኛ ምላሉ የብነል ኸጣብ ወለዚ ነፍሲ ቢየዲሂ ማ ለቅየከ ሸይጣኑ ሳሊከን ፈጀን ኢላ ሰለከ ፈጀን ገይረከ አሉ። አንተ የኸጣብ ልጅ ሆይ ነፍሴ በእጁ ባለው ጌታ ምላለሁኝ ሸይጣን እኮ አንድን መንገድ ገብተህ አያገኝህም። ያን መንገድ ገብቶ ከነበረ ቶሎ ብሎ መንገዱን ቀይሶ ሌላ መንገድ የሚገባ ቢሆን እንጂ። ስለዚህ ሰይጣን ራሱ እንዲህ ያከብርሃል ብለው ነገሩት። እና ሌላ አጋጣሚም ነቢያችን ዓለይሂ ሰላቱ ወሰላም ከሚያስቃቸው ብዙ ክስተቶች አሉ። ያሳሳቃቸውን ሁኔታ ደግሞ ባለፈው እንትንም ገልጸናል። እስኪ ሼክ ይሄ ዚሃር የሚባል ነገር አለ። ያው በሸሪዓ ብዙ አንቺ እንደ እናቴ ጀርባ ነሽ፣ አንቺ በቃ እንደ እናቴ ነሽ ብሎ እሷን ላለመገናኘትና ከሷ ጋር ላለመተኛት የሚማማሉት አይነት ነገሮች አሉና አንድ ሰው እንደዛ ብሎ ያው ነቢያችንን አስቋቸዋልና እሱ ይሷል። ዚሃር የሚባለው በነገራችን ላይ መሐላ አይነት ነው። አንድ ሰው አንቺ እንደ እናቴ ጀርባ ነሽ ብሎ ከተናገረ ወይም ከማለ ባለቤቱን የሆነ እንትን ስርዓት ሳይከተል መገናኘት አይፈቀድለትም። ያን ሸሪዓ ያስቀመጠው እንትን አለ ምን ቀብል አየተማሳ ግንኙነት ሳይፈጽም በፊት ያንን ከፋራው ማውጣት አለበት። እና በዚህ አጋጣሚ ነቢያችን ዓለይሂ ሰላቱ ወሰላም ዘንድ ዚሃር ያደረገ ሰውዬ መጣና ነቢያችንን ዓለይሂ ሰላቱ ወሰላም እኔ ዚሃር አድርጌ ነበር፣ ግን ከፋራውን ሳላወጣ ባለቤትን ግንኙነት ፈጸምኩኝ ብሎ ደንግጦ ምን ይሻለኛል ብሎ አላቸው። እንዴ ለምንድን ነው ይሄን ያደረከው? ከፋራውን ሳታወጣ ለምን ተገናኘህ ሲሉት የአላህ መልእክተኛ ሆይ እኔስ እንደው አጋጣሚ ጨረቃው ወጥቶ ባቷን ገልጾ ሳየው ራሴን መቋቋም አልቻልኩም፣ ያው ፈጸምኩት፣ ከፋራውን አላወጣሁም አሉ ሲላቸው ነቢያችን ሳቅ አሉ። የዚያለታ እንግዲህ የእሱን ችኳሎት እንደገና ደግሞ ያነጋገሩን ሁኔታ የሰው ልጅ ስሜት ግንዛቤ ውስጥ በማስገባት ነው ሳቅ አሉ። የዚያለታም ሳቁ። የሰው ሁኔታ ያስቃቸዋል ከሚባለው ጋር የተያያዘ ነው። እንግዳ ሁክሙ ከመገናኘታቸው በፊት ነው ቁርአን ያለው። ሌላ ከፋራ አላስወጀበበትም። ሌላ ከፋራ አውጣ አልተባለም። ያንኑ እንግዳስ ክፈል አሉት። ከፈለ ነቢያችንን ዓለይሂ ሰላቱ ወሰላም። እንግዲህ የልባቸውን ጥሩነት የልባቸውን ከሰው ጋር ያላቸውን ተዓሙል እንደገና ያኒ የሚያስገርም ነገር የሚያስገርማቸውና የሚያስቃቸው መሆኑን ከሚያመለክቱ ሐዲሶች አንዱ ነበር ዓለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም። ሼክ እሳቸውን ነቢዩን ሰለላሁ ዐለይሂ ወሰለም ያሳቃቸውን ክስተቶች እንቁጠር ከተባለ እንግለጽ ከተባለ ብዙ ነው። እኔ ተመልካቾቻችን ይሄን ሙሉ ነድረት ነዒምን ከተመለከቱ ሌሎችም ሲራዎችን ካነበቡ ምን አይነት ሰው ናቸው ነው የሚያስብሉት ነብዩ ሰለላሁ ዐለይሂ ወሰለም። ወላሂ አላህ ቁርአን ላይ በተደጋጋሚ ለምን ይላል የሚል ሁኔታ ጥያቄ ሊፈጠርበት ይችላል። አንድ ሰው ለምን ነው ቁል ኢነማ አነ በሸሩን ሚስሉኩም የሚላቸው አላህ ሱብሓነሁ ወተዓላ? ምክንያቱም ከሳቸው የሚስተዋሉ ነገሮች ከሰውም ከፍ ያሉ ማንነቶች ናቸው። ግን ያ ነገር ወደ መላኢካ ወይም ደግሞ ወደ ኡሉሂያ ወደ አምላክነት እንዳይከቱክ ንገራቸው ደጋገመክ። ኢነማ አነ በሸሩ ሚስሉኩም ዩሃ ኢለየ ብቻ የምንለየው ከእናንተ ነው በላቸው። ወላሂ ነቢዩን ሰለላሁ ዐለይሂ ወሰለም ማወደሻ ቃላት ያጥራሉ። ብዙ ተደርሰዋል፣ ብዙ ተጽፈዋል። በወርቅ ቢጻፍ በብር
በብር ቀለም ቢጻፍ ነብዩን ሰለላሁ ዐለይሂ ወሰለም ግን ማወደስ ቃላት ያጥራሉና እንደ አጠቃላይ ይሄን ፕሮግራም ከመዝጋታችን በዚህ 3-4 ደቂቃ ውስጥ አጠቃላይ የዚህን ፕሮግራም ይዘት እስኪ ወደ እርሶ ላስተላልፍ። ስሜት እንትን እያለኝ ነው። ይሄ ነድረተ ነዒም በሚለው ርዕስ ጀምረን ከመጀመሪያ እስካሁን የተማማር ነው የነብዩን አለይሂ ሰላቱ ወሰላም ከልደታቸው ካስተዳደጋቸው ጀምሮ እስካሁን ያለውን አንድ እንኳ እንከን የሚወጣለት ባህሪ የሌላቸው ረሱሉ አለይሂ ሰላቱ ወሰላም አላህም ዐዘ ወጀል ባጭሩ ወኢነከ ለዐላ ኹሉቅን ዐዚም አንተ ትልቅ በሆነ ባህሪ ላይ ስነ ምግባር ላይ ነው ያለኸው ያላቸው ረሱሉ አለይሂ ሰላቱ ወሰላም ሁሉ ሐያታቸው ደስ የሚል ሁሉ ሐያታቸው የሚያኖር ብትመራበት ደስተኛ የምትሆን እንከን የማይወጣለት የሌላቸው ምንም እንከን የሌላቸው ረሱሉ አለይሂ ሰላቱ ወሰላም ሐቂቃም የሚወዷቸው ሰዎች የእሳቸውን ሐያት የኖሩ ሰዎች መግለጫ አጥተው ሙሐመዱን በሸሩን ላከል በሸር ለማለት ያደረሳቸው እውነት ነው እንዴ ለማለት የሚያስችልህ እሳቸው ግን አላህ በቁርአኑ ቁል ኢነማ አነ በሸሩ ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሒዱን እኔ እንደናንተው ሰው ነኝ ብለህ ንገር ተብሎ ባይገደብ ኑሮ ያኒ ከዚያም በላይ ልትላቸው የሚያስችል ባህሪ የተላበሱ ረሱል ናቸው። ስለዚህ አዩሃ ልሙእሚኑን ኢኽወቲ ወአኸዋቲ ወንድሞቼ እህቶቼ የረሱሉን አለይሂ ሰላቱ ወሰላም ሐያት ዝርዝር አድርገው ዑለማዎች አስቀምጠውልናል፣ ግልጽ አድርገው አስቀምጠውልናል። እያንዳንዱ ሐረካቸው ሌላ ሳይቀር ሐታ የጸጉራቸውን ቁጥር ራሱ አስቀምጠውልናል። ረሱሉ አለይሂ ሰላቱ ወሰላም የእሳቸውን ሐያት መኖር የእሳቸውን ባህሪ መማር የዲኑ አካል መሆኑን አውቃችሁ እያንዳንዳችን ቤተሰቦቻችንን አካባቢዎቻችንን ማስተማር በቃል ማስተማር አለብን። በህይወት ደግሞ መኖር አለብን፣ መተግበር አለብን። በአስተምህሮት ሂደታችን የራሳችንን ሳይሆን የእሳቸውን ያስተምህሮ መንገድ መከተል አለብን እላለሁኝ። ወንድሞቼ እህቶቼ፣ ትልቁም ትንሹም በቤት ውስጥም በመስጂድ ውስጥም ትልቁ እንትናችን አድርገን ሐያታቸውን መማር አለብን። የንበጊ አን የዒሸ ኩሉ ሙስሊሚን ፊ ظል ሐያቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም የሚል መልእክት አስተላልፋለሁኝ። በዚህ ላይ ደግሞ አንተ ጨምርበት። ባረከላሁ ፊክ። ሼክ ብዙን ጠቅሰውታል። እኔ ትንሽ አንድ ደቂቃ እንትን ካልኩኝ በኋላ መጠናቀቂያ ነውና አላህም ዳዕዋችንን ወይም ደግሞ ይህንን ፕሮግራም እንዲባርክልን ዱዓ አድርገው ያጠናቅቃሉ። አላህ ሱብሓነሁ ወተዓላ ሁሌ ያዓጅበኛል ሱረቱል አሊ ዒምራን ላይ መቼም ሲራ ያነበቡ ሰዎች ያውቁታል። የኡሑድ ጦርነት ላይ ያ ሰሓቦች ምን ያክል ተضሕያ እንዳደረጉ ምን ያክል መስዋዕትነት እንደከፈሉ ለነብዩ ሰለላሁ ዐለይሂ ወሰለም እና ከኡሑድ ሁኔታ ክስተቶች ከገለጸ በኋላ አላህ ሱብሓነሁ ወተዓላ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ ከአላህ በሆነ እዝነት ለሰለስክላቸው እንደው ልበ ደረቅ መጥፎ ስነ ምግባር የተላበስክ ብትሆን ኖሮ እኮ ከዙሪያ ይበተኑ ነበር። ነብዩ ለኔ ተከላከል ከጎን ይሁን ከቀኝ ይሁን ከግራ ይሁን ብሏቸው አይደለም የኡሑድ ጦርነት ያ ሁላ መስዋዕትነት የከፈሉት። ነገር ግን የሳቸው ስነ ምግባር የሳቸው ባህሪ ለነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን አሳልፈው ያ ሁላ ሰሓባና ጣልሓ እና ኑሰይባ እና ሰዕድ ኢብኑ አቢ ወቃስ እና አቡ ዱጃና ሌሎችም የኡሑድ ጦርነት ከፊቱ ነው ተዋደቁላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሙተውም በህይወት ኑሮም ጢብተ ሐየን ወመይተን ብሏቸዋል አቡበከር። በህይወት እያሉም አማሩ ሙተውም አማሩ። ሱናቸው አላህ ሱብሓነሁ ወተዓላ ሐይ አድርጎት ምንም እንኳን ያ ሙሽሪክ ያ አብተር እያላቸው አንተ ዘረ ቆራጣ እያላቸው ቢናገርም ነብዩን ሰለላሁ ዐለይሂ ወሰለም ወንድ ልጆቻቸው ሙተዋል ብለው ነገር ግን ዛሬ በሳቸው ላይ በዓለም ላይ ከ2 ቢሊዮን በላይ ሰዎች ሰላዋት ያወርዱባቸዋል። ሱናቸውን ለመተግበር ይጥራሉ። እንዲሁም የሳቸውን ታሪክ ለመማር ይሞክራሉ። ሰላዋቱ ረቢ ወሰላሙሁ ዐለይህ። አላህ ሱብሓነሁ ወተዓላ ሙሉ ፕሮግራሙን ተከታትለን በሳቸው ህይወት ላይ የምንኖር ሰዎች ያድርገን። አላህ ሱብሓነሁ ወተዓላ ነገ የውመል ቂያማም ደግሞ ከሳቸው ሐውድ ጠጥተው ከሳቸው ጋር አብረው ጀነት ውስጥ የሚኖሩ አላህ ሱብሓነሁ ወተዓላ ያድርገን። ዱዓ አድርጉ። ነቢያችን አለይሂ ሰላቱ ወሰላም ከላይ ጀምረን በሐያታቸው ኑረናል።
ሐሳን ብኑ ሳቢት የዛኑ ጊዜ መድሐቸው የማይዘለቅ መሆኑን አጭር በሆነች ቃል ገልጾታል። ወአጅመለ ሚንከ ለም ተረ ቀጡ ዐይኒ ወአሕሰነ ሚንከ ለም ተሊድ ኒሳኡ ብሎ ከሳቸው ያማረ ከሳቸው የተዋበ በተፈጥሯዊ አፈጣጠር ሰውነታቸውም ባህሪያቸውም እጅግ በጣም ያማሩ ረሱሉ ዐለይሂ ሰላቱ ወሰላም በእኛ ተገልጾ የሚያልቅ አይደለም። እኔ በመጀመሪያ ያው አላሁ ዐዘ ወጀል ይህንን ፕሮግራም ለመስራት የወፈቀን ወንድሞቼ ካሜራማኖችንም አንተንም እኔንም አላህ ፈድሉን ችሮልናል ነው ብለው አልሐምዱሊላህ ረቢል ዓለሚን። የምታዳምጡ ወንድሞችም በአግባቡ ነቢያችንን ለመውደድ ነይታችሁ አዳምጡት። እንኳን አላህ ወፈቃችሁ እላለሁኝ። اللهم يا الله يا حي يا قيوم يا ذا الجلال والإكرام أسألك باسمك العظيم الأعظم الذي إذا دعيت به أجبت وإذا سئلت به أعطيت وإذا استفرجت به فرجت أن ترزقنا حبك وحب نبيك وحب صحابة نبيك وحب العمل الذي يقربنا إليك يا رب العالمين. يا ربي يا الله يا حي يا قيوم تلمنخ يلماني لمنا يماتت اللي هونك جيتا بانت سمنا ታላቁ ስም በሆነው ስምህን ለምናለን። የነብዩን አለይሂ ሰላቱ ወሰለም ያንተን ፍቅር የነብዩን ፍቅር የባልደረቦቹን ፍቅርና የመልካም ስራን ፍቅር ስጠን ያ ረበል ዓለሚን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا رب العالمين. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. اللهم صل وسلم على محمد. ክቡራን አፍሪካ ቲቪ ተመልካቾቻችን ነድረቱ ነዒም የሚለው ፕሮግራማችን በዚሁ እናጠናቅቃለን። በሌላ አዲስ ርዕስ ደግሞ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።